ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ተምኔሉንም አይታችሁ እንደመጣችሁት ጉግል ሺትን በመጠቀም የራሳችሁን አስተማማኝ ገቢ እንዴት መፍጠር እንደምትችሉ እንመለከታለን ማለት ነው። በዋናነት ግን የምናየው ጉግል ሺት ላይ የምናገኛቸውን በጣም ወሳኝ የሆኑ ነገሮችን እንመለከታለን። ከዛም በተጨማሪ ደግሞ ጉግል ሺትን ከዜሮ መማርም ከፈልጋችሁ ቪዲዮ ጠቁማችኋለሁ ማለት ነው። ይህን ሁሉ ከማድረጋችን በፊት ግን እርግጠኛ ሆናችሁ ለመመልከትም እንዲያግዛችሁ አፕወርክ ላይ የተለያዩ ቦታዎች ላይ ስራዎችን ለማመልከት ብትሞክሩ ከጉግል ሺት ጋር የተያያዙ በጣም ብዙ ስራዎች ናቸው የሚለቀቁት። ለመማርም በጣም ቀላል ነው ማለት ነው። እንደ ምሳሌ ላሳያችሁ። አሁን አፕወርክ ላይ ልግባለሁ። አፕወርክ ላይ ገብቻለሁ። ከዛ ስራ ቼክ እናድርግ። ለምሳሌ እዚህ ጋር እንምጣና ቀጥታ ጉግል ሺት ብለን ሰርች ማድረግ እንችላለን። ነገር ግን እናንተ ዳታ አናሊስት የተለያየ ስራ ሊኖራችሁ ስለሚችል በኋላ ላይ የምናያቸዋለን። አሁን ግን ግልጽ እንዲሆንላችሁ ጉግል ሺት ብዬ ሰርች ላድርግና ላሳያችሁ የሚመጣው ይሄኛውን ጆብ የሚለው ላይ አድርጌዋለሁ። ከዛ እዚህ ጋር የተለያዩ ስራዎች ይመጡላችኋል። ይሄ ሌቭላችሁን ያላችሁበትን መምረጥ ትችላላችሁ። ቬሪፋይድ መሆኑንም ቼክ ታደርጋላችሁ። እዚህ ጋር እንደምታዩት አሁን ቬሪፋይ የሆነ ነው ወይም ደግሞ የሚከፍል አሰሪ ነው ማለት ነው። ሙሉ ዝርዝሩ እናንተ እዚህ ጋር ማየት ትችላላችሁ። ነገር ግን ስራው እንደምታዩት ለምሳሌ ከኤክሴል ቀጥታ ወደ ጉግል ሺት መቀየር ነው። እዛ ላይ ደግሞ የተለያዩ እንትኖችን መስራት ሊኖር ይችላል ማለት ነው። በጣም ቀላል ስራዎችም አሉ። በሂደት ደግሞ ሰፋ እያደረጋችሁትም መሄድ ይቻላል ማለት ነው። እንደምታዩት ግን በየሰዓቱ ነው አዳዲስ ስራዎች ከጉግል ሺት ጋር የተያያዘ የሚወጣው ማለት ነው። ስለዚህ አሁን ላይ በጣም ተፈላጊ የሆነ እንትን ነው። ስለዚህ አሁን በዚህ ቪዲዮ የምናደርገው ምንድነው ጉግል ሺት ላይ መሰረታዊ የሚባሉ ዋና ዋና ነገሮችን እናያለን። እንደዚሁም ከዜሮ ጀምራችሁ መማር ከፈለጋችሁ ደግሞ እዚህ ጋር የምትመለከቱት አለ ከ5 ወር በፊት የለቀቁት ነው ጉግል ሺት ላይ ማለት ነው። ቱቶሪያል 47 ደቂቃ ነው። ከመጀመሪያው ጀምሮ ሙሉን የሚያሳያችሁ ነው። ይሄንንም ኢንዲስክሪን ላይ ያስቀምጥላችኋለሁ። አሁን በቀጥታ ወደ ዛሬው እንሄዳለን። እንደተለመደው ግን ቀጥታ ከመግባታችን በፊት መሰረታዊ የሚባሉ ዋና ዋና ነገሮችን በቲዮሪ መልክ እናይና በተግባር እያየነው እንሄዳለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ባጭሩ አሁን ጉግል ሺት ምንድነው ከሚለው መጀመር እንችላለን። እዚህ ጋር እንደምትመለከቱት ክላውድ ቤዝድ ነው ወይም ደግሞ የምትሰሩት ስራ እንዳለ ከኤክሴል የሚለየው ምንድነው? ኤክሴል ላይ አሁን ስትሰሩ ሴቭ ካላደረጋችሁት ወይም ኮምፒውተራችሁ ወይም ስልክም ላይ ከሆነ ስልካችሁን ከጠፋ ፋይላችሁ አብሮ ይጠፋል ማለት ነው፣ እዛው የተቀመጠ ነገር ከሆነ። ነገር ግን ክላውድ ላይ ከሰራችሁት ጉግል ሺት ወይም ጉግል ዶክ ወርድም ከሆነ ማለት ነው ኮምፒውተራችሁን ቢጠፋ ኦንላይን ላይ ስለሆነ ወይም ደግሞ ሴቭ ባታደርጉትም በቀጥታ ማግኘት ትችላላችሁ ማለት ነው። ከዛ ላይ እዚህ ጋርም እንደምታዩት ለምሳሌ ቢሮ ሆናችሁ ስራችሁን ከጀመራችሁ ቤት ሆናችሁ ሌላ እንትን ካላችሁ ቀጥታ ፋይላችሁን ማግኘት ስለምትችሉ ኤዲት ማድረግም ትችላላችሁ፣ ሼር ማድረግ፣ ብዙ ስራ መስራት ይቻላል ማለት ነው። ስለዚህ ኦንላይን ላይ ቤዝድ ያደረገ ነው። ዋናውና ፊቸሮቹን ደግሞ እዚህ ጋር ብትመለከቱ ቀጥታ ከሰዎች ጋር ኮላቦሬሽን አድርጋችሁ ወይም ኮላብ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ሀገር ሆናችሁ ውጭ ሀገር ካለ ሰው ጋር በቀጥታ መስራት ይቻላል። እንደዚሁም አውቶማቲካሊ ነው እንዳልኳችሁ ሴቭ የሚያደርገው፣ ስራችሁ አይጠፋም። ቲዮሪውን እናንተ ማንበብ ስለምችሉ ነው የተወሰነ ፈጠን እያልኩባችሁ ያለሁት። ክላውድ አክሰስ ነው። እዚህ ጋርም ቅድም ይሄኛውንም ለማየት ሞክረናል። ኢንተርኔት አክሰስ ካላችሁ የትም ቦታ ሆናችሁ ፋይላችሁን ማግኘት ትችላላችሁ ማለት ነው። በተመሳሳይ ደግሞ ማይክሮሶፍት ኤክሴል ላይ ያሉ ፎርሙላዎችን በአጠቃላይ ማግኘት ትችላላችሁ። ስለዚህ ኤክሴል የሚችል ሰው ቀጥታ ጉግል ዶክስን መጠቀም አይከብደውም ማለት ነው። ቻርት አለው፣ ግራፍ አለው። ልክ ኤክሴል ላይ የሚገኙት ነገሮች እንዳለ ማግኘት ይቻላል። እዚህ ላይ ዳታ ቫሊዴሽን እዚህ ጋር እንደምትመለከቱት ማለት ነው። ይሄ ደግሞ ሰዎች ምን አይነት ዳታ ያስገቡ፣ እድሜ ከሆነ ለምሳሌ ከ25 ዓመት በላይ ከሆነ እንደዛ አድርጋችሁ ዳታ ቫሊዴሽንን መጠቀም ይቻላል ማለት ነው። ከዛ ስራችሁን ከሰራችሁ በኋላ ደግሞ እንደ ኤክሴል ፋይልም ሴቭ ማድረግ ይቻላል። በፈለጋችሁት መንገድ ሴቭ ማድረግም ትችላላችሁ ማለት ነው። አሁን ደግሞ ዋና ዋና ጠቀሜታቸውን እንመልከት። ለምሳሌ መጀመሪያው ዳታ ኢንትሪ እንደ ማኔጅመንት ነው። ከዚህም በፊት ይሄኛውን አፕወርክ ላይም ለማየት ሞክረናል። በጣም ብዙ ስራዎች ዳታ ኢንትሪ ላይ ይወጣሉ ማለት ነው። ስለዚህ ጉግል ሺትን ካወቃችሁ በጣም ቀላል ነው የሚሆንላችሁ። በዳታ ኢንትሪ ስራውን እነዚህን ነገሮች እንዳለ ማግኘት ትችላላችሁ። ሌላው ዳታ አናሊሲስ ነው። ይሄኛውም በጣም ተፈላጊ የሆነ ፊልድ ነው አሁን ላይ ማለት ነው። ስለዚህ ዳታዎችን ሶርት ማድረግ፣ ፊልተር ማድረግ፣ ክሊር ማድረግ ብዙ ስራዎች አሉት። በተግባርም የተወሰኑትን እናያቸዋለን በኋላ ላይ። ፋይናንሻል ማኔጅመንትንም ለመስራት ጉግል ሺት በጣም ጠቃሚ የሆነ የስፕሬድሺት ፕሮግራም ነው ማለት ነው። እዚህ ጋር እንደምትመለከቱት ከሰዎች ጋር አብሮ መስራት ላይቭ ወይም ደግሞ ኦንላይን ላይ እዛው ሼር ማድረግ ይቻላል። ሪፖርታችሁን ማለት ነው። ስራችሁን ከጨረሳችሁን በቀጥታ ማስረከብ እንድትችሉ ያግዛችኋል። ታስኮቻችሁን አውቶሜሽን መስራት ትችላላችሁ ወይም አውቶማቲክ ማድረግ ትችላላችሁ። ስኬጁል ማድረግ፣ ሪፖርት፣ ኢሜይል፣ የተለያዩ ስራዎችን መስራት ይቻላል ማለት ነው። ፎርም ማዘጋጀት ትችላላችሁ። ሰርቬይ፣ የተለያዩ መረጃዎችን መሰብሰብም ይቻላል ማለት ነው። እነዚህም በጣም ብዙ ስራ ያለባቸው እንትኖች ናቸው።
በዋናነት ግን እዚህ ጋር ሶስት ነገሮችን እንይና ወደ ዛሬው እንትናችን እንገባለን። አንደኛ ለምንድነው አሁን ጉግል ሽትን የምንጠቀመው የሚያስፈልገን ነው። አንደኛው ለመጠቀም ነፃ ነው፣ በነፃ ነው የምትጠቀሙት ማለት ነው። ስለዚህ ጉግል አካውንት መክፈት ብቻ ነው የሚጠበቀው ከእናንተ፣ ከዛ በነፃ መጠቀም ትችላላችሁ ማለት ነው። እንደዚሁም ደግሞ የማይክሮሶፍት ኦፊስ ፕሮዳክቶችን ምንም ነገር ኢንስቶል ማድረግ አይጠበቅባችሁም። ቀጥታ ኦንላይን ስለሆነ ሶፍትዌር መጫን አይጠበቅባችሁም ማለት ነው። ይህም በጣም ተመራጭ ያደርጋችኋል። እንደዚሁም እዚህ ጋር እንደምትመለከቱት ይህን እናንተም ሰርች አድርጋችሁ የምታገኙት ነገር ነው ማለት ነው። በተለይ ለሪሞት ወርክ ወይም ደግሞ ቅድም ስንለው እንደነበረው አፕወርክ ላይ የተለያዩ ነገሮችንም ለመስራት በጣም ወሳኝ የሆነ ነው ማለት ነው። ስለዚህ ይህን ካየን ቀጥታውን ጉግል ሽት ልክፈትና ለዛሬ ያስኩላችሁን እንመልከት። ስለዚህ አሁን ጉግል ሽትን ለመጠቀም ብዙ አይነት መንገድ አለ። አንደኛ ማንኛውም ብሮዘር ላይ መታችሁ ጉግል ሽት ብላችሁ መጻፍ ትችላላችሁ ማለት ነው። ስጽፉ ገና ይመጣላችኋል እንደምትመለከቱት ይሄን ትነኩታላችሁ። ከዛ የሚመጣላችሁ የመጀመሪያው ነው። ይሄኛውን ሳይን ኢን የሚለውን ትነካላችሁ። እናንተ የመጀመሪያችሁ ከሆነ ኢሜይላችሁን እንድታስገቡ ያዛችኋል። ኢሜይላችሁን ታስገባላችሁ ማለት ነው። አሁን ኢሜይል ማስገባቱን እንዳለ ፕሮሰሱን እዚህኛው ቪዲዮ ላይም ስላለ ማየት ትችላላችሁ ማለት ነው። ከዛ ወደዚህ ነው የሚያመጣችሁ። እንደምታዩት ኤክሴልን ነው የሚመስለው ማለት ነው። አሁን ከዚህ በፊት የሰሯቸው ስራዎች እዚህ ጋር ይቀመጣሉ። ከዛ ግን አሁን አዲስ ስለሆነ መክፈት የፈለኩት ብላንክ ስፕሬድሺት ብለን እንገባለን። ቴምፕሌቶችን በጣም ብዙ ቴምፕሌት አለ እንደምትመለከቱት ማለት ነው። ስለዚህ ብላንክ ስፕሬድሺት የሚለውን ልክፈትና ልግባ። ከዛ እንደምታዩት ኤክሴልን የሚመስል ነገር ተከፍቶልኛል። አሁን ወደ ቲፖቹ እንሄድ። የመጀመሪያው ምንድን ነው? አሁን ቀጥታ እዚህ መጠቀም አልፈለኩም። ስለዚህ ኤክሴል ላይ ከዚህ በፊት ስጠቀሙ የነበረውን ቀጥታ ማምጣትም ይቻላል ማለት ነው። ይህን ኤክስ ልበለውና ለምሳሌ ኤክሴል ላይ የነበረ አንድ ዳታ አለ፣ እሱን ላሳያችሁ። ይሄን አሁን ልጠቀመው የፈለኩት። ስለዚህ ስሙን ማወቅ አለባችሁ በኋላ ለማምጣት እንዲያግዛችሁ ማለት ነው። ሴቭ ላድርገው በድጋሚ አብረን ቦታውን። ይሄኛው ኤክሴል ላይ ነው ያለሁት። ሴቭ አስ፣ ከዛ ዴስክቶፕ ላይ ላድርገው ቶሎ ለማግኘት እንዲያግዘኝ። ስሙ እንደምታዩት ይኸውና ኤምፕሎይ ዳታ ይላል። ሴቭ እለዋለሁ። ከዛ አሁን ወደ ጉግል ሽቴ መጥቻለሁ። እዚህ ከመጣም በኋላ ለማስገባት ኤክሴል ፋይል ብዙ አይነት መንገድ አለ። አንደኛው ፋይል የሚለውን ከላይ ትነካላችሁ። ለምሳሌ እናንተ ለስራም የተላከላችሁ በኤክሴል ፋይል ከሆነ ቅድም ላልኳችሁ አፕወርክ ላይ የተለያዩ ቦታ ላይ ለመስራት ፋይል ትላላችሁ። ከዛ ኢምፖርት የሚል ይመጣላችኋል። ኢምፖርትን ትነካላችሁ ማለት ነው። ከዛ ማይ ድራይቭ ሼርድ ዊዝ ሚ የሚል አለ። እኛውን አፕሎድ ነው የምናደርገው አዲስ ስለምናመጣ አፕሎድ የሚለውን እንነካና ብሮዘራችን ጋር እንገባለን ማለት ነው። ይሄን ልንካው። ከዛ ቀጥታ ወደ ኮምፒውተራችሁ ያመጣችኋል። ያወረዳችሁት ካላችሁ ወይም ደግሞ ሰው የላከላችሁን ቀጥታ ትወስዱታላችሁ። ኢምፕሎይ የሚለው ይሄውና። ከዛ እዚህ ጋር መተን ኦፕን ስንለው በቀጥታ እንደምታዩት ይጫንልናል ማለት ነው። እዚህ ጋር መተን ኢምፖርት ማለት ብቻ ነው የሚጠበቅብን። ተመልከቱት፣ ሙሉ ፋይል አሁን ወደ ጉግል ሽት መጥቶልኛል ማለት ነው። ስለዚህ በዚህ መንገድ በቀላሉ ማምጣት ትችላላችሁ ማለት ነው። ካልታያችሁ ዙም ማድረግ ይቻላል። ዙም ለማድረግ እዚህ ጋር የምታዩት አለላችሁ 100% ላይ ነው አሁን ያለው። የተወሰነ 125 ባረገውም ከቅድሙ የተሻለ ይታያል። እዚህ ጋር እየመጣችሁ ይህንን ቀየር ማድረግ ይቻላል። እንደምታዩት ይህን ይመስላል ማለት ነው። አሁን የመጀመሪያው ቲፕ ምንድን ነው? ለምሳሌ ይህን ነገር ወደ ቴብል መቀየር ከፈለጋችሁ በጣም በቀላሉ መቀየር ይቻላል። ምንድን ነው የምታደርጉት? አንድ ቦታ ላይ ክሊክ ታደርጋላችሁ። ከዛ በኋላ ኮንትሮል ኤ ትነካላችሁ ማለት ነው። ኮንትሮል ኤን ስትነኩ አጠቃላይ ነገሩ ይመረጥላችኋል። በመቀጠል እላው ላይ ራይት ክሊክ ትነካላችሁ። ከዛ በኋላ ኮንቨርት ቱ ቴብል ይላል እንደምትመለከቱት። ከዛ ይህን ስትነኩ ቀጥታ ወደ ቴብል ይቀየራል ማለት ነው። በዚህ መልክ እንደምታዩት በሰከንዶች ውስጥ ቴብል አደረግነው። ከዛ ቴብል ካደረግነው በኋላ ደግሞ ቴብላችሁ እንደምታዩት እንደዚህ ስታደርጉት ከላይ ያለው ይሄኛው አይሄድባችሁም፣ ፍሪዝ አድርጎ ይቀመጣል። ከዛ ግን ቴብሉን አሁን መቀየር ከፈለጋችሁ ቴብል ይላል እንደምታዩት። ስሙ ልንቀይረው እንችላለን። ለምሳሌ ቴብል የሚለው ላይ ሁለት ክሊክ ስታደርጉ ስሙ ለመቀየር ዝግጁ ይሆናል ማለት ነው። ስለዚህ ለምሳሌ ሪፖርት ልበለው። ሪፖርት የማደርገው ነገር እየሰራው ከሆነ ማለት ነው ሪፖርት። ከዛ ባዶ ቦታ ክሊክ ማድረግ ይቻላል። አሁን ይሄ ነገራችሁ እንዳለ እንደምታዩት ሴቭ እየሆነ ነው። ከስር ከስር ሴቭ እየተደረገ ነው ማለት ነው። ምንም እንትን ማሰብ አይጠበቅባችሁ። ከዛ በኋላ ከለሩ እንዲቀያየር ከፈለጋችሁ እዚህ ጋር ትመጡና ቀስቷን ትነካላችሁ ከስሙ ፊት ለፊት ማለት ነው። አጀስቴብል ሬንጅ የሚላለው ሌሎች ምርጫዎች አሉ። ለምሳሌ የቴብሉን ሄደሩን ከለሩን መቀየር ከፈለጋችሁ እዚህ ጋር ትመጡና ይሄን ባደርገው አሁን ወደዚህ ይቀየራል። ሌላ አይነት ከለር ደግሞ ሄደሩን ብቻ ነው እያደረገው ያለው። ይሄን ባደርገው ደግሞ ወደዚህ ይቀየራል። ስለዚህ እናንተ የተመቻችሁ ላይ ማድረግ ትችላላችሁ። እንደምታዩት ግን ኤጅ የሚለው ቦታ አልበቃውም። ይሄንን ከላይ መታችሁ እንዲጎተት ማድረግ ይቻላል። ልክ ማይክሮሶፍት ኤክሴል እንደምትጠቀሙት ማለት ነው። ወይም ከላይ ትመጡና ይሄን ስትነኩ አጠቃላይ ነገሩ ይመረጣል። ከዛ የምትፈልጉት ቦታ ጋር ሄዳችሁ ሁለቴ ደብል ክሊክ ስታደርጉ ተስተካክሎ በቂ በሆነ ሁኔታ ይመጣል። እንደዚህም ጎተት ማድረግም ትችላላችሁ ማለት ነው። የተሻለው ግን እዚህ ጋር መጣችሁ ደብል ክሊክ ብታደርጉ
በቂ ነው ብሎ ባሰበው መጠን ያስቀምጥላችኋል። ከዛ ደግሞ ለምሳሌ የተላከላችሁ ብር ሊኖረው ይችላል ወይም የተለያዩ ከረንሲዎች ማለት ነው። መቀየር ከፈለጋችሁ በቀላሉ ምን ታደርጋላችሁ? ይሄንን እዚህ ጋር ቀስት ነገር አለ። ለምሳሌ አሁን በሳላሪ ጋር መጥቼ ነው። ወደዚህ ስመጡ ኤዲት ኮለመን ታይፕ ይላል። አሁን ይሄ ነምበር ብሎ ነው ያስቀመጠው። ከረንሲ ከሆነ ግን መቀየር እንችላለን ማለት ነው። ስለዚህ ነምበር በሚለው ጋር ልምጣና ከረንሲ የሚል ላስገባለት። ተመልከቱት፣ አሁን ዶላር ምልክት ያስገባል። ዶላር ካልፈለጋችሁ ሌሎች አይነት ከረንሲዎችንም መምረጥ ትችላላችሁ ወይም መቀየር ይቻላል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋርም አለ። እዚህ ጋር ደግሞ ከነጥብ በኋላ ዜሮዎች አሉ። ካልፈለጋችኋቸው ኮንትሮል ሺፍት ወደታች የሚያመለክተውን ቀስት ነክታችሁ አጠቃላይ ይሄንን መምረጥ ይቻላል። ወይም ቆም ብላችሁ እንደዚህ እየጎተታችሁ ልክ እንደ ኤክሴል መምረጥ ትችላላችሁ። እስከዚህ ያለውን ለምሳሌ መረጥኩት። ከዛ ዜሮዎቹን ያልፈለግኩት፣ ስለዚህ እዚህ ጋር መተን ወደፊት ወደ ኋላ እያደረጋችሁ እንደዚህ ብታደርጉት እየጨመረ ይሄዳል። እንደዚህ ብታደርጉት ደግሞ ዴሲማል ፖይንቶቹ ይጠፋሉ። አሁን ሙሉ ቁጥር ሆኗል ማለት ነው። እዚህ ጋር ደግሞ ለምሳሌ ጾታ ማስገባት ቢኖርባችሁ ጄንደር ወይም ሴክስ ብለን ልንጽፈው እንችላለን። ባዶ ቦታ ክሊክ ስታደርጉ እንደምታዩት አውቶማቲካሊ ያስገባላችኋል። ከዛ እዚህ ጋር ድሮፕ ዳውን ሊስት እንዲያስገባ ማድረግ ይቻላል። ምን ታደርጋላችሁ? አሁንም ይህን ቀስት መንካት ነው። ከዛ አሁንም ትመጡና ኤዲት ኮለመን ታይፕ በዚሁ አቅጣጫ እንዲገባ የፈለግነው እኛ አሁን ድሮፕ ዳውን ነው። ስለዚህ ድሮፕ ዳውን የሚለው እንነካለን። ምንድን ነው የምታስገቡት ድሮፕ ዳውናችሁ ላይ ይላል። ኦፕሽኖቻችሁን መምረጥ ነው። ለምሳሌ የመጀመሪያው ኦፕሽን እናጥፋውና ወንድ ስለሆነ ሜል ብዬ ጻፍኩኝ። ሁለተኛው ኦፕሽን ደግሞ እንዲገባ የፈለኩት ፊሜል ነው። ስለዚህ ፊሜል፣ ሜል እና ፊሜል አስገባም ማለት ነው። ከለራቸውን መለየት ይቻላል። ለምሳሌ ሜል የሚለውን ከለር ምን ላድርገው እያለኝ ነው። እንደዚህ አረንጓዴ ላድርገው። ፊሜል እዚህ ጋር ፒንክ፣ የተለያየ ከለር እናደርገው እንችላለን። ለምሳሌ እንዲህ አይነት ከለር አደረግኩት። ከዛ ደል በለው። አሁን ተመልከቱት ዳታችን ድሮፕ ዳውን ሊስት አለው። እዚህ ጋር ጆን ስሚዝ ወንድ ነው። ስለዚህ ይህንን ብነካው ሁለቱም ምርጫዎች ይመጣሉ። ሜልን እነካለው። በዚህ መልክ እንደዚህ ማስገባት ትችላላችሁ ማለት ነው። ከዛ እዚህ ጋር እየመጣችሁ ፊሜል ባደረገው ደግሞ እንደዚህ እየተቀያየረ ይመጣል። ስለዚህ ቴብላችሁን ወይም ዳታችሁን ካስገባችሁም በኋላ እዚህ ጋር እየነካችሁ በጣም በቀላሉ የምትፈልጓቸውን ነገሮች ፎርማቱን መቀየር ይቻላል። ቀን ካላችሁ ዴት ማስገባትም ይቻላል ማለት ነው። ይህን ካየን ሌላው ደግሞ ምንድነው? ለምሳሌ እዚህ ጋር ፋይናንስ፣ ሴል፣ ከስተመር ከዛ ሴልስ እያለ እንደዚህ ይቀጥላል። አሁን ይሄንን በግሩፕ አስቀምጡ ልትባሉም ትችላላችሁ ማለት ነው። በእያንዳንዱ በዲፓርትመንታቸው ሊሆን ይችላል፣ በእድሜያቸው፣ በብዙ መስፈርት ማለት ነው። ስለዚህ ምንድነው የምናደርገው? አንደኛ እዚህ ጋር ትመጣላችሁ። የምትመለከቱት ቪው ይላል። ይሄን ትነካላችሁ። ከዛ ክሬት ግሩፕ ባይ ይላል። እንደምታዩት በምንድነው ክሬት ማድረግላችሁ እያለ ነው። በስማቸው ከሆነ በስም፣ እኔ ግን አሁን በዲፓርትመንታቸው ላርጋቸው። ዲፓርትመንት የሚለውን ልንካው። ተመልከቱት። አሁን ተመሳሳይ ዲፓርትመንት የሆኑትን በሰከንዶች ውስጥ አንድ ቦታ አስገብቶላችኋል ማለት ነው። እዚህ ጋር ከስተመር ሰፖርት ላይ ሁለት ነው ብዛታቸው እንደምታዩት። ስለዚህ ሚካኤል ብራውን እና ጀምስ የሚለው እዚህ ጋር ገብተዋል ማለት ነው። ዝቅ ታደርጋላችሁ። ለምሳሌ ይሄንን ዲፓርትመንት፣ ከዛ ኢንጂነሪንግ ጋር ደግሞ ወደ 5 ሰዎች አሉ። ቁጥራቸውንም ራሱ ካውንት አድርጎ ያስቀምጥላችኋል። አጠቃላይ ደሞዛቸውን እዚህ ጋር ያስቀምጥላችኋል ማለት ነው። እንደምታዩት በጣም ስራውን የሚያቀልላችሁ። እዚህ ጋርም ዝቅ እንበልና ዲፓርትመንታቸው ደግሞ ኤችአር የሆኑት ብዛታቸው ይሄ ነው ይላል ማለት ነው። ስለዚህ ይሄን ነገር አሁን ለብቻው ሴቭ ማድረግ ትችላላችሁ ለበኋላ እንዳይጠፋባችሁ። ስለዚህ አሁን ይሄንን ፍሊተር አድርጌዋለሁ ስለምፈልገው ሴቭ ቪው የሚለውን እነካለሁ ማለት ነው። ከዛ ስም ልንሰጠው እንችላለን። ግሩፕ ባይ ዲፓርትመንት፣ ይህም ጥሩ ስም ነው ለማስታወስም ስለሚሆነን ሴቭ እንለዋለን ማለት ነው። ከዛ ይሄን ነገር አሁን ልናጠፋው እንችላለን። እንመለስና እዚህ ጋር ኤግዚት ቪው ልበለው። አሁን ወደ ኖርማል ዳታችን ተመልሰናል። ከዛ ለምንሰራለት ሰው ወይም ለራሳችን ማየት ከፈለግን መልሰን እዚህ ጋር እንመጣለን። ከዛ በኋላ ግሩፕ ባይ ዲፓርትመንት ቅድም ያስቀመጥነው ርዕስ ስላለ ይህን ብንነካው ቀጥታ መመልከት እንችላለን። ከዛ አይተን ስንጨርስ ደግሞ ኤግዚት እንላለን ማለት ነው። ስለዚህ በዲፓርትመንት አሁን ለዩ ልትባሉ ትችላላችሁ። በስማቸው በእድሜም ሬንጅ ሊሆን ይችላል። ስለዚህ በቀላሉ መለየት ይቻላል ማለት ነው በዚህ መልኩ። አሁን እዚህ ጋር መተን ያደረግነውን ነገር እያንዳንዱ ላይ መታችሁ ክሊክ በማድረግ ማግኘት ትችላላችሁ። ለምሳሌ እዚህ ጋር ልምጣ። ይሄ ቀስት አለ። ይሄን ብነካው ግሩፕ ባይ የሚል አለ እንደምታዩት። ስለዚህ ግሩፕ ባይ ኮለመን ይላል። ይሄን ብነካው እንደቅድሞ ያደርግልኛል። ሳላሪ ጋር ብትመጡ ግሩፕ ባይ የሚለው ሁሉም ጋር አለላችሁ ማለት ነው። ሌላው በጣም ጠቃሚ ነገር ደግሞ ፍሊተር ማስገባት አሁን ሊኖርባችሁ ይችላል። እዚህ ላይ ለማስገባት ምንድነው የምታደርጉት? አንድ ቦታ ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ በኋላ ክሬት ፍሊተር ይላል። አሁን ተመልከቱት፣ ፍሊተር የለውም። ይህን ስነካ ግን ፍሊተር ይገባል። ሁሉም ላይ አሁን ፍሊተር አለ ማለት ነው። ለምሳሌ እዚህ ጋር ካሉት ውስጥ ማርኬቲንግ ላይ ያሉትን ብቻ ነው ማየት የፈለኩት። ስለዚህ ፍሊተር ጋር ልምጣና ወታች ዝቅ ማለት ትችላላችሁ። ከዛ እነዚህን ማጥፋት ይቻላል።
ማርኬቲንግ ከሆነ ማርኬቲንግ፣ ፋይናንስ ከሆነ ፋይናንስ። አሁን ሌሎቹ እንዳለ ይጥፉ። የምፈልገው ማርኬቲንግ ነበረ። ኦኬ ላለው ከዛ ይጠፉና ማርኬቲንግ ብቻ ይመጣል። ከዛ ይህንንም ለብቻው ሴቭ ማድረግ ትችላላችሁ ማለት ነው። ካልፈለጋችሁት ደግሞ አሁን ግን ሁሉንም ማየት ስለምፈልግ እንደዚህ አድርጌ መልሳችኋለሁ። ሌላው ደግሞ ኮንዲሽናል ፎርማቲንግ ነው። ለምሳሌ ደሞዛቸው ከ15000 በላይ ወይም ከ15000 በላይ ያሉትን አውጡ ልትባሉ ትችላላችሁ ለብቻ፣ ወይም የተለያየ ከለር መቀባት ሊኖርባችሁ ይችላል ማለት ነው። ስለዚህ እዚህ ጋር ልምጣ። ለምሳሌ ክሊክ ላድርግ ወይም አጠቃላይ ይህንን መምረጥ እንችላለን። እንደዚህ ያደረግኩት ከዛ ራይት ክሊክ ኮንዲሽናል ፎርማቲንግ ይላል። ይሄን ነካለው። ከዛ ኮንዲሽናል ፎርማቲንግ ያስመርጣችኋል። ከሲ1 እስከ ሲ እስከ መጨረሻው ነው እንደምታዩት እየመረጠ ያለው ማለት ነው። ይሄንን መወሰን ትችላላችሁ። ለምሳሌ እንዲጀምር የፈለኩት እኔ ከሲ2 ከሆነ ቁጥሩ ያለው ሲ2 ላይ ስለሆነ እዚች ጋር ትመጡና ሲ1 የሚለውን መቀየር ትችላላችሁ ማለት ነው። ሲ2 ባረገው ይወርዳል። ከዚህ ይጀምራል እስከ የት ይላል። እንደምታዩት ሰፊ ነው። እስከዚህ እስከ 26 ማድረግ ይቻላል። እስከታችን ብታረጉት ችግር የለውም። የሚጨማመር ነገር ካላችሁ እየቀጠለላችሁ እንዲሄድ ማለት ነው። እኔ ግን አሁን ስላወቅኩት መጨረሻውን እስከ ሲ21 ላድርገው። ከዛ በኋላ ምንም አይነት ፎርማት አልተደረገበትም። እንደምታዩት ኢዝ ኖት ኢምፒቲ ይላል። ስለዚህ ኢምፒቲ ያሉት ነገሮች እንዳለ እየታዩ ነው ማለት ነው። አሁን እኛ ግን የፈለግነው ግሬተር ዛን ልበለው። ለምሳሌ ግሬተር ዛን ይኸውና ቫሊዩን ስጠኝ እያለኝ ነው። ከስንት የበለጡትን የፈለግነው እኛው ከ15000 በላይ እንደዚህ ያስገባውኝ 15000 የተለያየ ከለር ቀባቸው። ከዛ ግን የፈለግነው ከለር ደግሞ ሌላ አይነት ከሆነ እዚህ ጋር እንመጣና ደመቅ ያለ አረንጓዴ ነገር ወይም ይሄኛው ልጠቀመው። ሌላም ነገር ማድረግ ትችላላችሁ። በቂ ነው ይሄኛው። ደን እንበለው። ከዛ አሁን ለየንላቸው ማለት ነው። በቀላሉ ከ15000 በላይ ያለውን አወጣን። ከዛ ደግሞ ለምሳሌ ለብቻ እነዚህን ብቻ ማየት ልንፈልግ እንችላለን። ግሪኖቹ ብቻ እንዲወጡ ማለት ነው። ስለዚህ ቅድም ያስገባነው ፍሊተር ነበር። እዚህ ጋር ፍሊተር እንነካለን። በመቀጠል ፍሊተር ባይ ከለር ትሉታላችሁ። አሁን ነን ይላል። ፍሊተር ከለር የሚለው ጋር እንምጣና እኛ እንዲታይ የፈለግነው ግሪን ነው። እዚህ ጋር ያለው ግሪን ላይ እናደርገዋለን። ከላይ ያደርጋቸዋል። እንደምታዩት ከ15000 በላይ ያላቸው ሌሎቹ አይታዩም ማለት ነው። ፍሊተሩን ለማጥፋት ከፈለጋችሁ ደግሞ ተመልሳችሁ እዚህ ጋር ፍሊተሩን ማጥፋት ይቻላል ማለት ነው። እዚህ ጋር ነን እንለዋለን። ከዛ ወደ ነበረበት ወደ ኮንዲሽናል ፎርማቲንግ ብቻ ይመልሰዋል። እነዚህ ግሪኖቹን ደግሞ ማጥፋትም ትችላላችሁ ማለት ነው። በተመሳሳይ ደግሞ ለምሳሌ እድሜያቸውንም ፍሊተር ማድረግ ከፈለጋችሁ ክሊክ ላድርግበትና ከዛ ራይት ክሊክ እንነካለን። በመቀጠል እዚህ ጋር ኮንዲሽናል ፎርማቲንግ ተመርጧል። መቀየር ትችላላችሁ ይሄን እንዳልኳችሁ ሬንጁን። ከዛ አሁንም ግሬተር ዛን ልበለውና ከ18 ዓመት በላይ ሊሆን ይችላል ወይም ከ30 ልበለው ለምሳሌ ስለሆነ 30። ከለራቸው ደግሞ ምን አይነት ይሁን? ቀይ ይሁን። እንደምታዩት እንዳለ ቀይ አድርጎ አውጥቷቸዋል ማለት ነው። አሁን ግን ስለማልፈልገው ይሄኛውን ካንስል ልበለው። ሌላው ጠቃሚ ነገር ደግሞ ለምሳሌ እዚህ ጋር ስታተስ ልናስገባ እንችላለን ወይም ደግሞ አቴንዳንስም ሊሆን ይችላል። ራይት እና ኤክስ ማድረግ የምትፈልጉት ነገር ካለ ከዛ ለምሳሌ እንትኖቹን ላጥፋቸውና እንዳለ ፍሊተር ማድረጊያዎቹን ላጥፋቸው። ሪሙቭ ብትሉት ፍሊተሩ በአጠቃላይ ይጠፋል። አሁን ቀስቱ መጥቶልኛል። ይሄ እነካለው። ከዛ እዚህ ጋር ከስር ትመጡና ኤዲት ኮለመን ታይፕ የሚለውን እንነካለን፣ ቅድም የገባንበት ቦታ። ከዛ በኋላ ቼክ ቦክስ ይላል እንደምታዩት። ስለዚህ ቼክ ቦክስን ትነካላችሁ። ቼክ ማድረጊያ በአንድ ጊዜ እንደምታዩት ገባ። ከዛ ለምሳሌ ስራውን ጨርሶ ከሆነ ወይም ደግሞ አቴንዳንስ ከሆነ እንደዚህ ራይት ኤክስ እያደረጋችሁ መጠቀም ይቻላል ማለት ነው። ይሄንንም ወርታችን እንደዚህ እያደረጋችሁ መሄድ ይቻላል። ሌላው ጉግል ሽት ላይ በጣም ወሳኙና ለስራም የሚፈለገው ደግሞ ምንድነው? ዳታ ክሊኒንግ ነው ወይም ዳታን ክሊን ማድረግ ማለት ነው። ለምሳሌ ከነ አባት የተጻፈ ስም ከነ አያት የተጻፈ ስም ይሰጣችኋል። እናንተ ያንን ለይታችሁ ማውጣት ማለት ነው። ብዙ አይነት መንገዶች አሉት። ለምሳሌ እዚህ ጋር የምታዩት አለ። ወይም ደግሞ እንደ አዲስ እናምጣውና ላሳያችሁ። ከኤክሴል እናምጣው ነው ኮፒ ማድረግም ስለምንችል ማለት ነው። ስማቸውን ብቻ ነው የፈለኩት። ስለዚህ ቦታች ያለውን እንዳለ ኮፒ ላድርገው። ኮንትሮል ሲ ወይም ኮፒ ማለት እንችላለን። ከዛ እዚሁ ላይ ልንቀጥለው እንችላለን። ወይም ደግሞ አዲስ ሺት መጨመርም ይቻላል። ይሄንን ፕላስ ምልክት አለ። ይሄ ስነቁ አዲስ ይጨመርላችኋል ማለት ነው። ይሄ እየሰራንበት ያለ ነው። ይሄ ደግሞ ሁለተኛው ነው። ዳታ ክሊኒንግ ልናይ ነው። ስለዚህ ኮንትሮል ቪ ልበል፣ ፔስት ይሆናል ማለት ነው። እንዳልኳችሁ አሁን ይሄኛው እስከ አባት የተጻፈው ለየብቻ መነጠል ተፈልጓል። ስለዚህ መጀመሪያ ባዶ ቦታ ላይ ይሄንን ማይክሮሶፍት ኤክሴል ላይ ማድረግ እንችላለን። ተመልክተናል ከዚህም በፊት። አሁን ኢንሰርት አባብ ልበለውና ከላይ አንድ እንትን ይስጠኝ። አሁን የመጀመሪያው ላይ እንዲኖር የፈለኩት ፈርስት ኔም ነው። ቀጥሎ ደግሞ እዚህ ጋር ላስት ኔም ወይም ደግሞ የአባት ስም ሊሆን ይችላል። ላስት ኔም አልኩት ማለት ነው። ከዛ ይሄንን ትመርጣላችሁ። ወርታች መጎተት ይቻላል። በሾርት ከት ደግሞ ኮንትሮል ሺፍት ከዛ ወርታች የሚያመለክተውን ቀስ ስትነኩም ይመረጣል።
ከዛ እንደዚህ ካረጋችሁ በኋላ ዳታ የሚል ጋር ትሄዳላችሁ። ከጠፋባችሁ ግን ከላይ ዳታ ሆም የሚሉት ነገሮች እዚህ ጋር ቀስት ነገር አለ። ይሄን ብትነኩት ሜኑ ይታያችኋል። የምንፈልገው አሁን ዳታ ነው። ስለዚህ ዳታ ጋር እንሄዳለን። ከዛ ከስር ዝቅ ስትሉ ስፕሊት ቴክስቱ ኮለመን ይላል። ይሄን ትነካላችሁ። ይሄን ስነኩ በምንድነው ሰፓሬት የተደረገው ይላል። ለምሳሌ አሁን ጆን ስሚዝ የሚለው በመሃላቸው ስፔስ ነው ያለው፣ ክፍተት ነው ማለት ነው። ኮማ ከሆነ በኮማ ትላላችሁ። አሁን ግን ቀስቱን ትነኩና ትመርጣላችሁ። እኛ ጋር የተለየው አሁን በስፔስ ስለሆነ ስፔስ ነው ትሉታላችሁ። ወዲያው አወጣልን፣ ነጠለልን ማለት ነው። ጆን እዚህ ያለ፣ ስሚዝ እዚህ ያለ። ስለዚህ በዚህ መልክ በሰከንዶች ውስጥ ብዙ ዳታ ቢሰጣችሁም እናንተ ለይታችሁ ማውጣት ትችላላችሁ ማለት ነው። ይሄኛው ብዙ ስራዎች ያሉት እንትን ነው። ከዛ ደግሞ ለምሳሌ እንደዚህ ከመዘገብም በኋላ ድጋሚ ካለ ቼክ ማድረግ ትችላላችሁ። ምን ማድረግ ይቻላል? ኮንትሮል ኤ ብላችሁ ሁሉንም ትመርጣላችሁ እዚህ ጋር ያለውን። ከዛ በኋላ ዳታ የሚለው ጋር ትሄዳላችሁ። በመቀጠል ደብል ካለ ቼክ ታደርጋላችሁ ማለት ነው። ስለዚህ ዳታ ክሊን አፕ ይላል እንደምታዩት። በዚሁ አቅጣጫ ትመጡና ሪሙቭ ዱፕሊኬት ትሉታላችሁ። ደብል ወይም በድጋሚ የተጻፈ ሰው ካለ ያጠፋል። ሪሙቭ ዱፕሊኬት ልበለው፣ ምንም የተደገመ ሰው የለም ማለት ነው። በዚህ መልክ አሁን ዳታችሁን ቼክ ማድረግ ይቻላል። ይህን ካደረግን በኋላ ደግሞ ለምሳሌ እዚህ ጋር ኢሜይል አስገቡ ልንባል እንችላለን ማለት ነው። ስለዚህ የራሳቸው ኢሜይል ካለ ኢሜይሉን መነጠል ሊሆን ይችላል። እንደ ሳምፕል ግን ኢሜይል ላስገባላቸው እዚህ ጋር ለምሳሌ የመጀመሪያው አሁን ጆን ቢሆን ከነ አባቱ ልናስገባለት እንችላለን። ካልሆነ በስሙ በራሱ ብቻ ማድረግም ስለሚቻል ጆን ስሚዝ @gmail.com እና እኛ አሁን የምንጽፍለት የተወሰነውን ነው። ሌላውን ራሱ እንዲጽፍልን እናደርጋለን። እሱን አሳያችኋለሁ። እዚህ ጋር አንዳንዴ በሶስተኛው ይሰራላችኋል። እንደምታዩት መጣ። ከዛ በቀጥታ ማስገባት ትችላላችሁ ማለት ነው። ካልሆነ ደግሞ እንደ አማራጭ ምን ማድረግ ይቻላል? እንመልከተው። ጨርሼ ልጻፈውና ወይም ኢንተር ልበለውና ይግባ። ሌሎቹን እንዲቀጥልልኝ ምን አደርጋለሁ? ኮንትሮል ሺፍት እና ዋይን እነካለሁ። እንደምታዩት በሰከንዶች ውስጥ የሌሎቹንም እንደዚህ ያስገባላችኋል ማለት ነው። አሁን አንዳንድ ስራ ላይ ምን ሊያጋጥማችሁ ይችላል? ይህን ሰፋ እናድርገው፣ ሁለት ያድርገን። ከነ ስምና እንደዚህ ከጂሜላቸው ጋር አንድ ላይ የተቀያየጠ ነገር ሊኖር ይችላል። ይሄን ክሊል ማድረግ ከዚህ ውስጥ አሁን ስማቸውን ብቻ ከሆነ ደግሞ ማውጣት የፈለግኩ ነው። በጣም በቀላሉ እናደርጋለን። አንደኛ ለምሳሌ ኔም ከሆነ ፉል ኔማቸውን ማውጣት ከፈለግን ፉል ኔም እንጽፍለታለን መጀመሪያ። ስለዚህ ጆን ስሚዝ ስፔስ እንዲሰጠው ክፍተት ላርግና ጆን ስሚዝ ልበለው፣ ኢንተር። ከዛ እዚህ ጋር ደግሞ ኢምሊ ስፔስ ከዛ ዴቪስ ኢንተር። እዚህ ጋር ስንቀጥልለት ወይም ከዛ እዚህ ጋርም ሰጀስት ያደርገናል። ታብ ማለት ትችላላችሁ፣ ታብን መንካት። ካልሆነ ደግሞ በሾርት ከት ኢንተር ካላችሁ በኋላ እዚህ ጋር ኮንትሮል ሺፍት ዋይ ይሄን ስትነኩ በቀጥታ ያመጣላችኋል ማለት ነው። ስለዚህ ኮንትሮል ሺፍት ዋይን ትነካላችሁ፣ ባንዴ ለየልም ማለት ነው። ኢሜይሉንም ብቻ ለብቻ መነጠል ይቻላል። እንደዚህ ያደረጋችሁ ትሰራላችሁ። ሌላው ደግሞ ለምሳሌ ኢሜይል ስታስገቡ አሁን ይሄን ስለማልፈልገው ላጥፋው። ለማጥፋት ራው ላይ ራይት ክሊክ መንካት ነው። ከዛ ዲሌት ማለት ትችላላችሁ። ቼክ እናድርግ። ለምሳሌ ኢሜይል ነው አይደለም የሚለውን ማለት ነው። ቼክ የሚል ጻፍኩኝ እዚህ ጋር። ከዛ አሁን ይሄ ኢሜይል ነው አይደለም የሚለውን ቼክ እናድርገው። ምክንያቱም ስጽፉ አንዳንዴ የሆነ ነገር ልትረሱ ትችላላችሁ፣ አትን ልትረሱ ትችላላችሁ፣ ወይም ዶት ኮምን። ስለዚህ ቼክ ብታደርጉ የተሻለ ነው፣ በተለይ ለሰው ሰርታችሁ በምታስረክቡበትም ጊዜ ማለት ነው። ስለዚህ እኩል ይሆናል ትላላችሁ። ማንኛውም የኤክሴል ፎርሙላ እዚህ ያለ። በተጨማሪም አሁን ኢዝ ብዬ ልጠይቀው፣ ይሄኛው ኢሜይል ነው ወይ ልለው ነው። ጀመርኩለት፣ ኢዝ ሜል ይላል እንደምታዩት። ነካሁት፣ የትኛው ነው ይለኛል። እዚህ ጋር የተቀመጠው ነገር ነው የፈለኩት፣ ነካዋለሁ። ከዛ ቀንፍ ዘጋለሁ፣ ኢንተር። ትሩ ኢሜይል ነው ብሎኛል። ሌሎቹን እንዲሰራ መጎተት ወይም እዚህ ጋር ደብል ክሊክ ስታደርጉ ይሞላላችኋል። ለምሳሌ እናንተ እዚህ ጋር ስትሞሉ ተቻኩላችሁ ትክክለኛ ካላስገባችሁ ፎልስ ይላል። ይሄን ኮፒ ላድርገውና ላሳያችሁ። ለምሳሌ እንትኑን እንዲያጠፋልኝ ነው። አሁን ክሊክ ባደረግበት ፎርሙላ ነው እንጂ ትክክለኛ ጽሑፉን ስለማላገኘው ወደ እንትን ልቀይረው ነው፣ ወደ ቴክስት። ስለዚህ እመርጠዋለሁ። በዛውም ወደ ቴክስት መቀየር ከፈለጋችሁ አሁን በማሳያችሁ መንገድ መቀየር ይቻላል። ኮፒ እናድርገው። ከዛ በኋላ ኮንትሮል ቪ ሳይሆን የምንነካው አሁን ኮንትሮል ሺፍት እና ቪ ነው፣ ስፔሻል እንዲያደርግልን ማለት ነው። ስለዚህ ኮንትሮል ሺፍት ቪ። አሁን ቴክስቱ ብቻ ነው ኮፒ የሚሆነው። ላሉ ክሊክ አድርጌ ባሳያችሁ ቴክስት ነው እንጂ ፎርሙላ አይደለም ማለት ነው። ስለዚህ አሁን የነካሁት ምንድነው? ኮንትሮል ሺፍት እና ቪ ስነኩ ፎርሙላ ሳይሆን ራሱ ቴክስቱ ብቻ ይቀመጣል። ከዛ ይሄን ለምሳሌ ዶት ኮሙን ላጥፋው፣ ኢንተር ልበለው። እንደምታዩት ፎልስ ይላል። ስለዚህ የተሳሳትኩት ነገር እንዳለ ይገባኛል። ይሄንን ወዲያው አስተካክላለሁ። ኢንተር ብል ደግሞ ወዲያው ይስተካከላል ማለት ነው። ብዙ ቦታ ከሆነ ደግሞ ስህተታችሁ፣ ለምሳሌ እዚህ ጋርም ልሳሳት፣ የተወሰነ ቦታ ልሳሳት፣ አትን ደግሞ እዚህ ጋር ላጥፋት። አት ከጠፋች አሁን ኢሜይል መሆኑ ይቀራል ማለት ነው። እንደምታዩት እንትነት ተቀይሯል ወደ ሊንክ ማለት ነው።
ከዛ እዚህ ጋር ይቁጠርልኝ ለምሳሌ ስንት ስህተት እንዳለው ማለት ነው። ስለዚህ እዚህ ጋርም ሊሆን ይችላል ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። እኩል ይሆናል እላለሁ ካውንት እለዋለሁ ማለት ነው። ቁጠርልኝ እያልኩት ነው። ኢፍ ታስገባላችሁ ከዛ ቀንፋችሁን መንካት ነው። ሬንጅ ስጡኝ ይላል። የሚቆጥርልን አሁን እዚህ ጋር ያለው ነው። ስለዚህ አጠቃላይ እንመርጣለን ወይም ኮንትሮል ሺፍት እና ወርታች የሚያመለክተውን ቀስት መንካትም ይቻላል። ኮማ ምን ከሆነ ልቁጠረው እያለኝ ነው። ስለዚህ ፎልሶቹን ወይም ስህተት የሆኑትን ቁጥር ልበለው ለምሳሌ። ስለዚህ ፎልስ አልኩኝ ከዛ ቅንፍ ዘጋለሁ። ይሄ ነው ማለት ነው። ኢንተር 3 ስህተት አለ እያለኝ ነው። ቼክ እናድርግ። እዚህ ጋር አንድ አለ፣ ሌላ እዚህ ጋር አለ፣ እዚህ ጋር ደግሞ ሌላው አለ ማለት ነው። 3 ቦታ ላይ ስህተቶች አሉ እያለ ነው። አንዱን ብናስተካክለው ይስተካከላል። ለምሳሌ እዚህ ጋር ልምጣና ይሄንን አትን መሃል ላይ ላስገባለት ኢንተር። አሁን የኛው ተመልሷል እንደምታዩት ይቀንሳል ማለት ነው። ስለዚህ በዚህ መልክ ቼክ ማድረግ ትችላላችሁ። የደጋገማችሁ ማረጋገጫ እንደዚህ መስጠት ማለት ነው። ሌላው ደግሞ ዳታ ኤክስትራክሽን ነው። ለምሳሌ አሁንም እዚህ ጋር እንጨምር ፕላስ እንበልና አዲስ ጨመርኩኝ። እዚህ ጋር አሁን ዳታ ኤክስትራክት ማድረግ ፈልጌያለሁ ማለት ነው። በተለያየ መንገድ ማስገባት ይቻላል። እንደምታዩት እዚህ ጋር ሰጀስት እያደረገ ነው። አንድ ፋይል ላስገባ ለምሳሌ አት ልበልና ኮፒ ማድረግ የፈለኩት ነገር ስላለ አትን አስገባለሁ። ከዛ ኮፒ ነው የፈለኩት ኮፒ ማድረግ። ከየት ነው ኮፒ የምታደርገው ይላል። ከዚህ በፊት የጫናችኋቸው ነገሮች እንዳለ ይመጣሉ። ጉግል ዶክስ ላይ ሊሆን ይችላል ወይም ደግሞ የማይክሮሶፍት ወርድ ፕሮዳክቶች ላይ ውስጥ ላይም ገብታችሁ ከሌላም ቦታ ማምጣት ይቻላል። ለምሳሌ እኔ ትራንስሌትድ የሚል አለ እዚህ ጋር። ይሄኛው ጉግል ዶክስ ላይ ወይም ማይክሮሶፍት ወርድ ላይ የሰራሁት ነው። እንደዚህ ብነካው ይገባል እዚህ ጋር እንደምታዩት። ከዛ አሁን አንድ ሰው መጥቶ ይሄንን መክፈት ይችላል። ካልሆነ ደግሞ ምን ማድረግ ይችላል ማለት ነው። እላው ላይ ይመጣና እዚህ ጋርም ዳታ ኤክስትራክሽን ይላል ወይም እላው ላይ ራይት ክሊክ ትነካላችሁ። እናንተ አሁን ለምሳሌ ሰው ፋይል ሲልክላችሁ ለስራ የተፈለገ ፋይል ኤክስትራክት ማድረግ ይቻላል ማለት ነው። እላው ላይ ራይት ክሊክ ትነኩና ወርታች ዝቅ ትላላችሁ። ከዛ ዳታ ኤክስትራክሽን ይላል። ይሄን ትነካላችሁ ማለት ነው። ምኑን ነው ኤክስትራክት ማድረገው ይላል። ፋይል ኔሙን ከፈለጋችሁ ፋይል ኔም፣ ዩአርኤልን ከፈለጋችሁ ኮዱን ማለት ነው። ይሄን መንካት ይቻላል። አሁን ተመልከቱት። ኦኬ ልለው ነው ኤክስትራክት ነው እዚህ ጋር ይቀየራል። አሁን ሰጠኝ ማለት ነው። ስለዚህ አሁን አንድ ሰው ሊንክ ካለው በቀጥታ መግባት ይቻላል ማለት ነው። እንደምታዩት ኮፒ ልበለው። ከዛ ልሄድና ላሳያችሁ። ማንኛውም ቦታ ላይ ሰርች አድርገው ኢንተርቪል በቀጥታ ይመጣለታል። እናንተ አሁን ስራ እንዲላክላችሁ ቀጥታ በዚህ መልክ የኤክሴል ፋይል የተለያዩ ፋይሎቻችሁን እንደዚህ ኤክስትራክት አድርጋችሁ መክፈት ትችላላችሁ ማለት ነው። መለስ አሁንም ስለዚህ ኤክስትራክት ይሄን ይመስላል። ሌሎች ነገሮችም አሉት ኤክስትራክት ላይ። ሌላው ደግሞ ለምሳሌ ፕላስ ብዬ አሁንም ልጨምርና በእንትን የሚቀመጡ ነገሮች ሊኖሯችሁ ይችላሉ። ከኤክሴል ፋይል እናምጣ። አሁንም ታይፕ ማድረግ ትችላላችሁ ማኑዋሊ። እኔ ጊዜያችሁን ለመቆጠብ ነው እንጂ ለምሳሌ አንደኛ ስማቸውን በአጠቃላይ ልውሰደው ወይም ሙሉን ወስደንም የማንፈልገውን ዲሌት ማድረግ እንችላለን። ስለዚህ ኮፒ ላድርገውና እዚህ ጋር ፔስት እናድርገው። ከዛ የማንፈልጋቸው ከአንድ በላይ ከሆኑ ዲሌት ማድረግ ይቻላል። አሁን ዲፓርትመንትን አልፈልገውም። ከላይ መታችሁ መምረጥ፣ ኤጅንም አልፈልገውም። ክሊክ በአንዴ ከአንድ በላይ መምረጥ ስለሚቻል ከዛ ራይት ክሊክ ትነኩና ይህንን ዲሌት ማድረግ ይቻላል ማለት ነው። ከዛ አሁን ይህንን በግራፍ መልክ ማሳየት ሊኖርባችሁ ይችላል። ስለዚህ ኮንትሮል ኤ ትነካላችሁ፣ ሁሉም ይመረጥላችኋል። ከዛ ከላይ ኢንሰርት የሚል አለ። በመቀጠል ቻርት ይላል። በጣም ብዙ አይነት ቻርቶችን ማስገባት ትችላላችሁ። በዲፎልት እሷን ብዙ ጊዜ ኮለመን ቻርት አድርጎ ይጀምርላችኋል፣ ወይም ከዳታችሁ ጋር ተስማሚ የሆነ ነገር ከሆነ ማለት ነው። እናንተ ግን ሌላ አይነት ከፈለጋችሁ እዚህ ውስጥ ገቡና በጣም ብዙ የቻርት አይነቶች አሉ። እነዚህን እየቀያየራችሁ መጠቀም ይቻላል። ተዋረድ ካለው ደግሞ የስልጣን ተዋረድ ካለው ደግሞ እዚህ ጋር የምትመለከቱት ኦርጋናይዜሽናል ቻርት አለ። ይህንንም ልትጠቀሙ ትችላላችሁ ማለት ነው። ይሄኛው እንደየምርጫችሁ ነው። ለምሳሌ የሚፈልገው ይሄኛውን ከሆነ ነካዋለሁ። ከዛ ስጨርስ ኤክስ ብለን መውጣት እንችላለን። ከዛ ይሄን ሳይዙን አጀስት ማድረግ ወደ ፈለጋችሁት እንትን ማድረግም ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ ከሰዎች ጋር ከሆነ የምትሰሩት የምትፈልጉትን ብቻ መርጣችሁ ሼር ማድረግ ትችላላችሁ። ለምሳሌ ወደ ዋናው ስንሰራ ወደ ነበረበት እንሂድና ከሳላሪ ጋር የተገናኘውን ብቻ አንድ ሰው ቼክ እንዲያደርገው ከፈለኩኝ ከላይ መጥቼ መርጠዋለሁ። ተመረጠ። እላው ላይ ራይት ክሊክ። ከዛ ከስር ትመጡና ቪው ሞር ኮለመን የሚል አለ። ከዛ እዚህ ጋር ትመጡና እንደምትመለከቱት ጌት ሊንክ ቱ ዚስ ሬንጅ ይላል። ስለዚህ ከዛ ሊንኩን ብቻ መላክ ትችላላችሁ ማለት ነው። ለመላክ ብዙ አይነት መንገዶች አሉ። ከላይ ሼር የሚል አለ። ሼር በሚለው መላክ ይቻላል ማለት ነው። በተመሳሳይ ደግሞ ኤዲት እንዳይደረግ የምትፈልጉትም ካለ ልመለስና እዚህ ጋር ልምጣ። አሁን ይሄ ኤዲት እንዲደረግ ደግሞ አልፈለኩም። ራይት ክሊክ ነካለሁ። ከዛ አሁንም እዚህ ጋር እንመጣና ፕሮቴክት ሬንጅ የሚል አለ። ይሄኛው ሬንጅ አሁን ፕሮቴክት እንዲደረግ ፈልገናል ማለት ነው። ከዛ ሴት ፐርሚሽን የሚለውን እንንካው።
ኤዲት የሚያደርገው አሁን ይሄን ሬንጅ እኔ ብቻ ከሆን ኦንሊ ዩ የሚለውን ነካለሁ። ሌላ ሰው ካስገባው ደግሞ ማስገባት ይቻላል። ከስተም ብላችሁ ሌላ ሰው መጨመር ትችላላችሁ ማለት ነው። አሁን ግን ሌላ መጨመር ስለማልፈልግ ደን እለዋለሁ። አሁን ይሄ ለሌላ ሰው ቢላክ ኤዲት ማድረግ አይችሉም ማለት ነው። ከዛ ደግሞ ለምሳሌ እንደዚህ የሰራችሁትን ስራ ቢሮ ሊሆን ይችላል ወይም ኢንተርኔት ያለበት ቦታ ሰርታችሁ እንደ ኤክሴል ደግሞ እንዲቀመጥ ከፈለጋችሁም ባጭሩ ምን ማድረግ ትችላላችሁ? ከላይ ፋይል የሚል አለ። ከዛ እዚህ ጋር ዳውንሎድ ይላል እንደምትመለከቱት። እንደምንድን ነው ዳውንሎድ ማድረገው ይላል። እንደ ኤክሴል ፋይል ማድረግ ይቻላል። ብዙ አማራጭ አለ። እንደ ፒዲኤፍ ሁሉ ማድረግ ትችላላችሁ። እኔ አሁን እንደ ማይክሮሶፍት ኤክሴል አድርገው ነካሁት፣ ዳውንሎድ ይሆናል በቀጥታ ተመልከቱት። ከላይ ዳውንሎድ እየሆነ ነው። ስሙን ግን ከላይ ይሄንን መቀየር እንችል ነበር። ላው ላይ ክሊክ አድርጋችሁ ይሄንን ሪኔም ማድረግ ይቻላል። አሁን ግን አንታይትልድ ነው እዚህ ጋር የሚለው፣ እዚህ ጋር አንታይትልድ ብሎኛል። እከፍተዋለሁ። አሁን ይሄኛው ማይክሮሶፍት ኤክሴል ላይ በቀጥታ መክፈት ይቻላል ማለት ነው። ተመልከቱት። አሁን ሊከፍተው ነው። ከፈተው። ኦንላይን ላይ እየሰራ ነው ስራ በአጠቃላይ እዚህ መጣ። ኤዲት ለማድረግ ከፈለግን ኢኔብል ኤዲቲንግ እንለዋለን ማለት ነው። ስለዚህ አሁን ሁለት እንትኖች አድቫንቴጆች አሉ። አንደኛ ወስደን ኤክሴላችን ላይ እኛ ኤዲት ማድረግ እንችላለን። የጠየቀን ሰውም የፈለገው ደግሞ በኤክሴል መልክ ከሆነ ወይም ደግሞ እዚህ ጋር ባለው ፎርማት መላክ እንችላለን ማለት ነው። ስራችንን ደግሞ እዚህ ኦንላይን ላይ መስራታችን ደግሞ ፋይላችን እንዳይጠፋ አስተማማኝ ቦታ ተቀመጠልን ማለት ነው። ስለዚህ አሁን ጠቅለል ስናደርገው ምንድነው ይሄንን እንደ መነሻ ነው ያሳየኋችሁ። እናንተ በደንብ አዳብራችሁት የተለያዩ ቱቶሪያሎችንም እያያችሁ ወይም ኦንላይን ላይ ነፃ ኮርሶችም ስላሉ ራሳችሁን ብታስተምሩ አፕወርክ ላይ እንደዚሁም ኦንላይን ላይ የተለያዩ ስራዎችን ከዚህ ጋር የተያዘ ስለሚወጡ መስራትና ገቢያችሁንም ማሳደግ ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸውን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።